ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎች እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። በመቀሌ ከተማ በግዳጅ የታፈኑ ወጣቶችን በጫና አውቶቡስ ላይ ድንጋይ በወረወሩ እናቶች ላይ እርምጃ እንደሚወስድ የመቀሌ ከንቲባ አቶ ኃይሌ አረጋዊ ገለጹ። ከንቲባው በሰጡት መግለጫ ሰሞኑን በቀበሌ 05 የተከሰተውና በማህበራዊ ሚዲያ የተሰራጨው የቪዲዮ ድርጊት የወጣቶች መገደል ሳይሆን የትግራይን አጀንዳ ለማደናቀፍ በጸረ ትግል አካላት የተቀናጀ ሴራ ነው ብለዋል። በድርጊቱ ላይ በተሳተፉ አካላት ላይ ምርመራ እየተደረገ መሆኑንና ተጠያቂነትን የማረጋገጥ እርምጃ እንደሚወሰድም አስታውቀዋል። ባለፈው ሳምንት በመቀሌ ከተማ በግዳጅ ምልመላ ለመግታት እናቶች የመጨረሻ አቅማቸውን በመጠቀም ልጆቻቸውን በግዳጅ ወደ ወታደራዊ ተቋም ለመውሰድ የመጣን ተሽከርካሪ በድንጋይ ሲመቱት የተስተዋለ ሲሆን ይህም ያለን የመጨረሻ አቅም ይህ ነው በማለት ቁርጠኝነታቸውንና ምሬታቸውን ያሳዩበት አጋጣሚ እንደነበር ተስተውሏል። ከፍተኛ ወጪ ተደርጎበት የታደሰው ሲኒማ አምፒር ፈረሰ። በአዲስ አበባ የሚገኘው ታሪካዊው ሲኒማ አምፒር መፍረሱ ተሰማ። አዲስ አበባ ውስጥ ከሚገኙ አንጋፋና ግንባር ቀደም ሲኒማ ቤቶች ውስጥ መካከል አንዱ የሆነውና ከመፍረስ ከዳኑት ህንፃዎችና መኖሪያ ቤቶች ሲኒማ አምፒር አንዱ መሆኑ ይታወሳል። የሲኒማ ቤት መትረፉን ተከትሎም በከፍተኛ ገንዘብ የእድሳት ስራ ሲያከናውን ቆይቶ አገልግሎት መስጠት ጀምሮ እንደነበርም የሚታወስ ነው። ፈረሳው ከሲኒማ ቤቱ በተጨማሪ በአካባቢው ያሉት እንደ ሸዋ ሆቴል እና ሄርሞን ካፌ፣ ጉድ ታይምስ፣ አንበሳ ጫማ ቤት ጭምር መሆኑን ታውቋል። የስድስተኛ ክፍል ክልላዊ መልቀቂያ ፈተና ማለፊያ ውጤት 50 በመቶ ሆኖ ጸደቀ። በአዲስ አበባ ከተማ አስተዳደር ስር በሚገኙ ትምህርት ቤቶች በ2018 ትምህርት ዘመን የተሰጠው የስድስተኛ ክፍል መልቀቂያ ፈተና አጠቃላይ የማለፊያ ውጤት 50 በመቶ ሆኖ መጽደቁን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ አስታውቋል። የቢሮ አጠቃላይ ካውንስል አባላት ባካሄዱት ውይይት የቀረበውን የማለፊያ ነጥብ በሙሉ ድምፅ ያጸደቁ ሲሆን በዚህ መሰረት መደበኛ ተማሪዎች 50% እና ከዚያ በላይ፣ የአካል ጉዳተኛ ተማሪዎች 45%፣ የኦቲስቲክ ዳውን ሲንድሮም እና ኢንቴሌክቹዋል ዲስኤቢሊቲ ያለባቸው ተማሪዎች 40% ሆኖ እንዲያልፍ ተወስኗል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በሰጡት መግለጫ በ2018 የትምህርት ዘመን የስድስተኛ ክፍል ተማሪዎች ውጤታማ እንዲሆኑ ባለድርሻ አካላትን በማስተባበር የተለያዩ ተግባራት መከናወናቸውን ጠቅሰዋል። ከንቲባዋ የፈጸመችውን የገንዘብ ማጭበርበር ድርጊትን ለመሸፈን ታግቼ ነበር የሚል ሐሰተኛ ድራማ በመስራቷ ተወነጀለች። በሜክሲኮ ግዛት ውስጥ በምትገኘው የቴናንሲጎ ከተማ ከንቲባ ናንሲ ናፖልስ ከማዘጋጃ ቤቱ ግምጃ ቤት የጠፋውን በሚሊዮን የሚቆጠር ፔሶ ታግቼ ነበር በሚል ለመሸፈን በወሰደችው የማጭበርበር ወንጀል ተከሳለች። በሜክሲኮ ቴናንሲጎ ከተማ በሜይ 31 ቀን ናንሲ ናፖሊስ እና እህቷ ከከንቲባዋ ቤት ፊት ለፊት ታፍነው ተወስደዋል። ናፖሊስ ወደ ቤቷ እያመራች በነበረበት ወቅት 3 ታጣቂዎች በኃይል ወደ ተሽከርካሪያቸው አስገቧት። እንደ ዕድል ሆኖ የዓይን እማኞች ጉዳዩን በፍጥነት ለፖሊስ ያሳወቁ ሲሆን የፖሊስ መኪኖችም ከንቲባዋን ለመፈለግና አካባቢውን ማጠር ጀምረዋል። ናንሲ ናፖልስ ለባለቤቷ እንዲደውሉላት ከጠየቀች በኋላ ወዲያውኑ በረሃማ በሆነ መንገድ ላይ ተገኝታ ነበር። ነገር ግን ይህ የታሪኩ መጨረሻ አልነበረም። ይልቁንም የማዘጋጃ ቤት ገንዘብን በመዝረፍ የፖለቲካ ሴራና የውሸት የጠለፋ ክሶችን ያካተተ በመላ አገሪቱ የተከሰተ ቅሌት መጀመሪያ ነበር። የሜክሲኮ መርማሪዎች ባለፉት 3 ወራት 3ቱን ጠላፊዎች በመፈለግና የድፍረት እቅዳቸውን እንዴት እንዳወጡት ለማወቅ ሲሞክሩ አሳልፈዋል። ተጎጂዋን ቤተሰቧንና በመጨረሻም በፖሊስ የተያዙትን ጠላፊዎች ከጠየቁ በኋላ መርማሪዎች በርካታ ግኝቶችን ማስተዋል ጀመሩ። ናፖሊስ ራሷ ለፖሊስ እንደገለጸችው ጠላፊዎቹ እሷንና ቤተሰቧን እንደሚገድሉ አስፈራርተዋት ነበር። ለነፃነቷ ሲባል 40 ሚሊዮን ፔሶ እንድትከፍል እንደጠየቋት፣ ገንዘቡ ከሌላትም ከከተማው ምክር ቤት ሀብት እንድትወስድ እንደመከሯት ተናግራለች። በተጨማሪም የጠላፊዎቹን ትኩረት ማጣት በመጠቀም
ከእጃቸው ማምለጧን ገልጻለች። ይህ ከአጋቾቹ የተላከ ያልተለመደ ምክር ነበር። ነገር ግን መርማሪዎቹ ብዙም ሳይቆዩ አጋቾቹን አግኝተው ጠለፋውን እንዲያካሂዱ የከፈሏቸው የከንቲባው ባልና ወንድም መሆናቸውን አረጋግጠዋል። የእገታ እቅዱን ከንቲባዋ ናፖልስ ራሷ እንዳቀነባበረችው የተነገረ ሲሆን ከከተማው ሀብት ላይ የዘረፉትን ለመሸፈን ከማዘጋጃ ቤት ገንዘብ የሚገኘውን 40 ሚሊዮን ፔሶ ወይም ደግሞ 2.3 ሚሊዮን ዶላር ከንቲባዋን ለማስለቀቅ የተከፈለ አስመስለው ማቅረባቸውን ዘገባው ተመልክቷል። ናንሲ ፖልስ ምንም አይነት ጥፋት አለመፈጸሟን መካዷን ቀጥላለች። ይህን ሁሉ የፖለቲካ ስራዋን ለማበላሸት የተጠነሰሰ ሴራ አካል እንደሆነ አጥብቃ ትከራከራለች። በዚያ አወዛጋቢ ጉዳይ ሐምሌ 9 ቀን እንድትመሰክር ተጠርታ ነበር። ነገር ግን እስካሁን ድረስ በእሷ ላይ ምንም አይነት ይፋዊ ክስ አልተመሰረተባትም።